አድማጮች ሰበር ዜና አለ። እስራኤል በኢራን ላይ ጥቃት መሰንዘር ጀመረች። የመካከለኛው ምስራቅ ቀጠናን ወደ ከፍተኛ ጦርነት ሊያስገባ ይችላል ተብሎ የተፈራው ክስተት አሁን ተከስቷል። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ ሀገራቸው በኢራን ላይ የቅድመ መከላከል ጥቃት መሰንዘሯን በይፋ አረጋግጠዋል። ይህ መግለጫ የወጣው በኢራን መዲና ቴሄራን ሰማይ ላይ ከፍተኛ ፍንዳታዎች በተሰሙበትና ጭስ ሲትጎለጎል በታየበት ወቅት ነው። የቢቢሲ ዘገባ እንደሚያመላክተው ከሆነ በቴሄራን ሰሜንና ምስራቅ አቅጣጫዎች ፍንዳታዎች ተከስተዋል። ከተማዋን የሸፈነ ጢስ የሚያሳዩ ምስሎችም እየወጡ ይገኛሉ። እስራኤል ከኢራን ሊሰነዘር የሚችልባትን ማንኛውንም አይነት የአጸፋ ጥቃት ለመመከት በሀገሪቱ ውስጥ የአስቸኳይ ጊዜ አዋጅ አውጃለች። የኢራን መንግስት ለዓለም አቀፍ ጋዜጠኞች ቪዛ በመከልከሉ ይላል ቢቢሲ፣ በሀገሪቱ ውስጥ ስላለው ትክክለኛ የጉዳት መጠንና ሁኔታም መረጃ ለማግኘት አስቸጋሪ ሆኗል። የኢራን የመንግስት መገናኛ ብዙሃን ፍንዳታዎቹ መከሰታቸውን ቢያረጋግጡም እስካሁን ስለደረሰው ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ዓለም አቀፉ ማህበረሰብ ሁኔታውን በስጋት እየተከታተለው ይገኛል። ከኢራን ዋነኛ የዜና ምንጮች አንዱ የሆነው መንግስታዊው ኢርናም በቴሄራን መሃል ላይ ወፍራም ጭስ ሲትጎለጎል የሚያሳይ ምስል ይዞ ወጥቷል። እነዚህ ፍንዳታዎች ይላል ዘገባው በቴሄራን በሁለት አካባቢዎች ተከስቷል ነው ያለው። አድማጮች በትናንትናው ዘገባችን በኢራን ላይ ጥቃት ሊሰነዘር ስለሚችል በእስራኤል የሚገኘው የአሜሪካ ኤምባሲ አስቸኳይ ያልሆኑ ሰራተኞቹና የሰራተኞች ቤተሰቦች እስራኤልን በፍጥነት ለቀው እንዲወጡ ማሳሰቡ ይታወሳል። አምባሳደር ማይክ ሃካቢ አርብ ዕለት ለልዑኩ በላኩት ኢሜይል ሰራተኞቹ ከፈለጉ ለቀው መውጣት እንደሚችሉ መግለጣቸውን ዘ ኒውዮርክ ታይምስን ጠቅሰን ዘግበናል። በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ሁኔታውን አርብ ዕለት በኤክስ ገጹ ላይ ባሰፈረው ጽሑፍ አረጋግጦ ነበር። አምባሳደሩ ሚስተር ሃካቢ ለመውጣት ለሚፈልጉ ሰራተኞች ዛሬውኑ ይወስኑ ብለዋል። በተጨማሪም ሰራተኞቹ ከቤንጎሪዮን አውሮፕላን ማረፊያ ወደ የትኛውም መሸጋገሪያ ሊሆን ወደሚችል ስፍራም በረራ እንዲያደርጉ አሳስበው ነበር። የኤምባሲው እርምጃም ትናንት ለአየር መንገድ መቀመጫዎች ከፍተኛ ፍላጎት ሊፈጥር ይችላል ነበር የተባለው። ትኩረታችሁ ወደ ዲሲ ጉዞ መቀጠል ወደምትችሉበት ማንኛውም ስፍራ መቀመጫ ማግኘት ላይ ይሁን፣ ነገር ግን የመጀመሪያው ቅድሚያ የሚሰጠው ከእስራኤል በአስቸኳይ መውጣት ነው ሲሉ ነበር ያስጠነቀቁት። ለሳምንታት ዋሽንግተን ተጨማሪ የአውሮፕላን ተሸካሚ መርከቦችን፣ የጦር መርከቦችን፣ ተዋጊ ጀቶችንና የአየር መከላከያ ስርዓቶችን በማሰማራት በመካከለኛው ምስራቅ ኃይሏን እየገነባች እንደነበር አይዘነጋም። በቀደመው ሳምንት አርብ ፕሬዝዳንት ዶናልድ ትራምፕ ለቴሄራን በኒውክለር ፕሮግራሟ ላይ የሰላም ስምምነት ላይ እንድትደርስ ከ10 እስከ 15 ቀናት ብቻ የሚቆይ የመጨረሻ ማስጠንቀቂያ አልቲሜተም ሰጥተዋት ነበር። ካልሆነ ግን የአሜሪካ ጥቃት እንደሚሰነዘርባት አሳስበዋትም ነበር። ኢራን ትርጉም ያለው ስምምነት ላይ መድረስ እንዳለባት አጥብቀው ነበር ያሳሰቡት። ነገር ግን ሐሙስ ዕለት በተጠናቀቀው ቀጥተኛ ያልሆነ ንግግር የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኒውክለር ጉዳይና ማዕቀብ ማንሳት ላይ በዚህ ንግግር ዙር ጥሩ መሻሻል ቢታይም ዋና ዋና ልዩነቶች ግን እንደቀጠሉ ናቸው ብለው ነበር። የአሜሪካ መንግስት ወደ ኢራን ጦርነት እያመራ ነው፣ ነገር ግን በኢራን ላይ ለምን ጥቃት መሰንዘር እንዳለበት ወይም ሀገሪቱ ለአሜሪካ እንዴት ስጋት እንደምትፈጥር ግልጽ ማብራሪያ አልተቀመጠም። የሚስተር ትራምፕ ሰፊ የኒውክለር ስጋቶች ትልቅ ወታደራዊ እርምጃ ከመውሰዳቸው በፊት ይህን ውሳኔ ለማጽደቅ ወራትን ከፈጁት የቀድሞው የአሜሪካ ፕሬዝዳንት በተቃራኒ ሆነዋል። ዘ ኒውዮርክ ታይምስ እንደዘገበው ሚስተር ሃካቢ ማለትም በእስራኤል የአሜሪካው አምባሳደር ማስጠንቀቂያው በውጭ ጉዳይ ሚኒስቴር በኩል የተደረጉ ስብሰባዎችንና የስልክ ጥሪዎችን ተከትሎ የመጣ መሆኑን ተናግረዋል። በስብሰባው ወቅት ባለሥልጣናት የኤምባሲ ሰራተኞች ደህንነት ቅድሚያ የሚሰጠው ጉዳይ መሆኑን ተስማምተው ከፍተኛ ጥንቃቄ ለማድረግ ወስነዋል። አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ እስራኤል የጥቃት መለኪያ ኢላማ ልትሆን ትችላለች የሚል የቀደመ ፍርሃትም ነበር። አሁን እስራኤል በኢራን ላይ ጥቃት መሰንዘሯን ተከትሎም
ኢራን የአጸፋ እርምጃ ትወስዳለች ተብሎ ይጠበቃል።